ስሜ ወይዘሮ ሊዲያ ማቴዎስ እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ሆሳና ነው። የወከልኩት ደግሞ ተጽዕኖ ፈጣሪ ነው። በእርግጥም በኢትዮጵያ የመጀመሪያ ነው። በዚህ ታሪክ ደግሞ ወይም ደግሞ ክስተት ለየት ያለ ነገሮችን እያየን የመጣ ነው። እንደዚህ ቁጭ ብሎ ተወያይተን ስለማናቅ አዲስ ነገር ስለሆነ ፍርሃቶች ነበሩ። ግን እየገባን አብረን እየተወያየን ስንመጣ ብዙ ችግሮቻችንን ለካ እንደዚህ መፍታት እንችላለን፣ በመነጋገር መፍታት እንችላለን የሚለውን እየተረዳን የመጣንበት ሁኔታ ነው። በዚህ ምክክር ሂደት ላይ ያየነው ምንድነው? በአንድም በሌላ የኛ የሚለውን የመሰብሰብ ሀገሪቱ የምትፈልገው የኔ የሚለውን አይደለም፣ አካባቢ የሚለውን አይደለም። እንደ ኢትዮጵያ ከፍ ብለን እንድናስብና በየትኛው ጉዳት ላይ ነው ኢትዮጵያ ሀገራችን ጉዳት ያለውን የቱን እናክም የሚለው ላይ ደርሰንበታልና ስለዚህ ከመጀመሪያ ከ10 ጀምሮ ከማሳተፍ ያለፈ ሁሉም ሰው የራሱን ሀሳብ እንዲናገር ሁሉም ሰው ልብ ውስጥ ያለውን ለካስ እኔ የራሴ ብዬ ያልኩት የሁላችን ሲሆን የራሴ ያልኩትን እጠላለሁ እስከምንል ድረስ የደረስንበት ደረጃ ነው ያለው። ምክክር የሚቀጥል ነው የሚመስለኝ። ከዚህ በኋላ በጭቅጭቅ በንትርክ ገና ዳርና ዳር ላይ በመሆን ባለመነጋገር በጠረጴዛ ዙሪያ ላይ ባለመነጋገር ከዚህ በፊት ያጣ ነው ይበቃናል። ጦርነት ይበቃናል። ሰላም ማጣት ይበቃናል። እንቅልፍ ተኝቶ አለማድረግ ይበቃናል። ከዚህ በኋላ ሰላማችንን የኢትዮጵያ ሕዝብ የኢትዮጵያ እናቶች የኢትዮጵያ ወጣቶች የሚፈልጉት በሰላም ሁሉን ያካተተ ስራና አገልግሎት ነው የሚፈልገው የኢትዮጵያ ሕዝብ። ይህን ደግሞ የምናገኝበት የመጀመሪያ ይሄ ልምዳችን ሊሆን ይችላል። ቆንጆ የሆነ ለሀገር የሚተዋወቅ ቆንጆ የሆነ ሰነድ አዘጋጅተናል። ማሳያዎች ሆነናል። ስለዚህ ይሄንን ልምድ ለወደፊት መቀመር ነው ያለብን ብዬ ነው ማስበው። ከዚህ ስንወጣ ደግሞ እንዳጋጣሚ ሙሉ በሙሉ አልቋል ወይም ደግሞ ጨርሰናል ላንል እንችላለን። ይሄንን ምክክር በየክልላችን በየዞናችን በየከተማችን በየወረዳችን ላይ ማድረግ ያለ ልማድ ነው ማድረግ ያለብን። በትንንሽ ግሩፕ ሊሆን ይችላል፣ በ10 ሊሆን ይችላል፣ አሁን እንደለመድ ነው በ5 ሊሆን ይችላል። በመነጋገር ከመፍታት ውጪ በመጠላላት መሆን እንደሌለብን የለመድንበት ልምድ ስላለ ምንም እንኳን አለመግባባት ቢኖር በጦርነት በጠመንጃ በመገዳደል የሚፈታ ምንም መልካም አስተዳደር የለም። ምንም ሰላም መምጣት እንደማይችል ማሳያዎቹ እኛ ኢትዮጵያውያን ነን፣ እኛ ሴቶች ነን። ስለዚህ እኔ ለኢትዮጵያውያን ይሄንን ነው ማስተላልፈው። ይቀጥል፣ ይሄ አንድነታችን፣ ንግግራችን፣ ውይይታችን ይቀጥል ነው ማለት።